ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው በኤንቢሲ ቴሌቪዥን ጣቢያ እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ያነሳ ወደ እናንተ አደርሳለሁ በዛሬው ፕሮግራማችን ስለ አርቲፊሻል ኢንተለጀንስ በደም ጠለቅ ባለ መልኩ ስለ አርቲፊሻል ኢንተለጀንስ አወራችኋለሁ ከዚህ በፊት ስለ አርቲፊሻል ኢንተለጀንስ አውርቻችሁ አቃለሁ ነገር ግን በየጊዜው ስለ አርቲፊሻል ኢንተለጀንስ ማውራት አለብን ስለ አርቲፊሻል ኢንተለጀንስ ያለን ግንዛቤ ከጊዜ ወደ ጊዜ ያደገ መሄድ መቻል አለበት ስለ አርቲፊሻል ኢንተለጀንስ ያለን ግንዛቤ እየሰፋ መሄድ መቻል አለበት ዕውቀት ያዳበርን ግንዛቤ ያዳበርን መሄድ መቻል አለብን ምክንያቱም አርቲፊሻል ኢንተለጀንስ ዲስራፕት ያደርገናል ይረብሸናል ህይወታችን ውስጥ ይመጣል ገብቷል ኦሬዲ ሶ ዝግጅት ያስፈልጋል ቢያንስ በግንዛቤ መዘጋጀት ያስፈልጋል የሚል ግምት አለኝ ስትሮንግ ግምት አለኝ ኢንፋክት እና ስለ አርቲፊሻል ኢንተለጀንስ አወራቸዋለሁ ለምሳሌ አርቲፊሻል ኢንተለጀንስ ላይ ጥያቄዎች ሊነሱ ይችላሉ አርቲፊሻል ኢንተለጀንስ ወደፊት ያደገ ሲሄድ ከሰው ልጅ ቁጥጥር ውጪ በመውጣት የሰው ልጅን እንደም ከምድረ ገጽ ሊያጠፋ ሁሉ ይችላል የሚል ግምት አለ ይሄ ግምት የኔ ግምት ሳይሆን 50% የሚሆኑት የአርቲፊሻል ኢንተለጀንስ ሪሰርቸሮች ወይም ደግሞ ጥናትና ምርምር የሚያደርጉ ትልልቅ ሳይንቲስቶች አርቲፊሻል ኢንተለጀንስ ከሰው ልጅ ቁጥጥር ውጪ ይወጣል ብለው ይላሉ ያምናሉ ይሄን ሶ ለምንድነው ታዲያ የሰው ልጅ ወይም ሳይንቲስቶች ኢንጂነሮች አርቲፊሻል ኢንተለጀንስን ዴቨሎፕ ማድረግ እንዲህ በስፋት ከፍተኛ በሆነ መልኩ የሚሰሩት ለምንድነው ዞሮ የሰው ልጅን የሚጎዳ ከሆነ የሰው ልጅን ባሪያ የሚያደርግ ከሆነ ከባሪያነት አልፎ የሰው ልጅ ከምድረ ገጽ ሊያጠፋ የሚችል ከሆነ ለምንድነው አርቲፊሻል ኢንተለጀንስ እየተሰራ ያለው አርቲፊሻል ኢንተለጀንስ ላይ ከፍተኛ ስራ እየተሰራ ያለው ሀገራት በሙሉ አርቲፊሻል ኢንተለጀንስ ላይ ከፍተኛ ትኩረት ያደርጉበት ምክንያት ምንድነው ለምን እንደዚህ ሊሆን ቻለ የሚለውን አነሳላችኋለሁ እንደዚሁም ደግሞ አርቲፊሻል ኢንተለጀንስ የሁላችንንም ስራ ቀስ በቀስ መቀማት የሚለው ቃል ምናልባት ለጊዜው ላይ ያስኬድ ይችላል ነገር ግን የሁላችንንም ስራ መስራት የሚችልበት ደረጃ ላይ ይደርሳል የሁላችንንም ስራ ማናችንም ማለት ነው ሐኪም ልትሆኑ ትችላላችሁ አካውንታንት ልትሆኑ ትችላላችሁ ጠበቃ ልትሆኑ ትችላላችሁ ኢንጂነር ልትሆኑ ትችላላችሁ የማርኬቲንግ ባለሙያ ልትሆኑ ትችላላችሁ የሁላችንንም ስራ መስራት የሚችልበት ደረጃ ላይ ይደርሳል ኦሬዲ አብዛኞቻችንን ስራ መስራት ችሏል አሁን ሪፒቲቲቭ የተባሉ ተደጋጋሚ የሆኑ ስራዎች ላይ ያሉ ስራዎችን በሙሉ ተክቷቸዋል አሁን as we speak ማለት ነገ ከነገውዳ በሚቀጥሉት 3-5 አመታት በጣም ብዙ ስራዎችን መስራት የሚችልበት ሁኔታ እየተፈጠረ ይሄዳል ከ5-10 አመታት ፕሮጀክት ማኔጀር የሚባል ይሄ ሎጂስቲክስ ላይ ኮኦርዲኔተር ወዘተ የሚባሉ ስራዎችን ከህግ ጋር የተያዙ ከህክምና ጋር የተያዙ ስራዎችን ሙሉ ለሙሉ መስራት ይችላል ከሰው የበለጠ ነው እንግዲህ መስራት የሚችለው ስለዚህ ስራዎችን የሚቀማ ከሆነ ከፍተኛ የሆነ ኢኮኖሚና ማህበራዊ ቀውሶችን የሚፈጥር ከሆነ ለምንድነው አርቲፊሻል ኢንተለጀንስ አሁንም ዴቨሎፕ መደረግ የቀጠለው የሚለውን እንደዚሁ አንሳላችኋለሁ ነገር ግን ከዛ በፊት ስለ አርቲፊሻል ኢንተለጀንስ ምን ማለት ነው ላርጅ ላንጉዌጅ ሞዴል ማለት ምን ማለት ነው ማሽን ለርኒንግ ማለት ምን ማለት ነው ኒውራል ኔትወርክስ ማለት ምን ማለት ነው ስንት አይነት ኤአይዎች አሉ ናሮ ኤአይ አርቲፊሻል ጀነራል ኢንተለጀንስ አርቲፊሻል ሱፐር ኢንተለጀንስ ብዬ በዝርዝር አወራቸዋለሁ ማለት ነው ሶ ምንድነው ይሄን ፕሮግራም የተከበራችሁ ተመልካቾቻችን ልክ እንደ ስልጠና አድርጋችሁ ብትወስዱትና የምትችሉ ከሆነ ኖት ያያዛችሁ ማትችሉ ከሆነ በደንብ በአንክሮ እንድታዳምጡኝ ፈልጋለሁ ምክንያቱም አርቲፊሻል ኢንተለጀንስ ላይፋችንን አፌክት ማድረጉ አይቀርም አብዛኞቻችን እኛ ኢትዮጵያውያን እኔን ጨምሬ አብዛኞቻችን አርቲፊሻል ኢንተለጀንስ መጥቶ ህይወታችንን እስኪነካ ሼክ እስኪያደርገን ድረስ ዝም ብለን ነው እየጠበቅን ያለነው ይሄ ነገር በፍጹም አልስማማበትም ቢያንስ ባለኝ በዚህ ፕላትፎርም የግድ ስለ አርቲፊሻል ኢንተለጀንስ ሁሉም ሰው ማወቅ አለበት ሁሉም ሰው መረዳት መቻል አለበት ስለ አርቲፊሻል ኢንተለጀንስ ማንኛውም ሰው ሲያወራ ጆሮአችሁን ቆም አድርጋችሁ መስማት የግድ አለባችሁ ምክንያቱም አርቲፊሻል ኢንተለጀንስ በጣም መጥቶ ይረብሸናል ልንረበሽ እንችላለን ብዙ ስራዎችን በአርቲፊሻል ኢንተለጀንስ ይተካል ምናልባት መንግስት የፖለቲካ ኢንተርቬንሽን ካላደረገ በስተቀር በሀገሬ ከፍተኛ ኢኮኖሚና ማህበራዊ ቀውስ ይፈጥርብኛል ብሎ ካላለና ኢንተርቪን እስካላደረገ ድረስ ቴክኒካሊ አርቲፊሻል ኢንተለጀንስ የሁላችንንም ስራ ይቀማል የሁላችንንም ስራ ይወስዳል ምንም ስፔሻላይዝድ የሆነ ነገር የለንም እኛ
ኦኬ ስለዚህ ማወቅ አለብን ነገር ግን ያ ማለት አርቲፊሻል ኢንተለጀንስ ስራ ቀሚ ብቻ አይደለም አርቲፊሻል ኢንተለጀንስ ቱል ነው መሳሪያ ነው አርቲፊሻል ኢንተለጀንስ እንደ ቱል ተጠቅመን አሁን ባለንበት ሙያ ማለት ነው አሁን በመንሰራበት ስራ አርቲፊሻል ኢንተለጀንስ እንዴት ነው የሚያግዘው እንዴት ነው የሚሰራው አርቲፊሻል ኢንተለጀንስ እንዴት ነው መጠቀም ያለብን ኪዩሪየስ መሆን መቻል አለብን መሞከር መቻል አለብን ሶ አርቲፊሻል ኢንተለጀንስ ራችንን ይቀማናል ሲባል አርቲፊሻል ኢንተለጀንስ አይጠቅመንም ማለት አይደለም በፍጹም አይደለም shift ያስፈልገናል አእምሮአችን ማይንድሴታችንን shift ያስፈልገናል ስራችንን ይቀማናል ብለን ከመፍራት ይልቅ አርቲፊሻል ኢንተለጀንስ ተጋብሎ በመመር እንዴት አሁን ያለውን ስራዬን አሁን የምሰራበትን ሁኔታ አርቲፊሻል ኢንተለጀንስ ተጠቅሜ እንዴት ከፍ ያለ ፕሮዳክቲቪቲ ከፍ ያለ ምርታማ መሆን ይችላል ውጤታማ መሆን ይችላል ብሎ ኪዩሪየስ መሆን ያስፈልጋል አሁን ግን እኛ ዝም ነው ያልነው ማለት ነው ዝም ነው ያልነው እዚህ የአሜሪካ ጉዳይ ነው የሚመስለን የውጭ ሀገር ጉዳይ ያደጉ ሀገሮች ጉዳይ ነው የሚመስለን አይደለም የኛ ጉዳይ ነው የሚሆነው ከተቸገርንም ከተጎዳንም በኃይል የምንጎዳው እኛ ነን ስለዚህ አርቲፊሻል ኢንተለጀንስ ጋር ቀረብ ማለት አለብን በጣም መቅረብ አለብን ከርቀት የምንሰማው ጉዳይ አይደለም የኛ ጉዳይ ነው የናንተ ጉዳይ ነው የኔ ጉዳይ ነው የእያንዳንዱ ሰው ጉዳይ ነው ሰው በደንብ አርጎ በአንክሮ መከታተል ያስፈልጋል ሰው ከመጀመሪያው ጀምሮ ስለ አርቲፊሻል ኢንተለጀንስ ምንነት ጀምሮ ቅድም እንዳልኳችሁ በዝርዝር እያንዳንዱ ነገር አነሳላችኋለሁ መጨረሻ ላይ መጀመሪያ የጠየቁትን ጥያቄዎች ለምንድነው የሰው ልጅ የአርቲፊሻል ኢንተለጀንስ የሚያጠፋው ከሆነ ለምንድነው አርቲፊሻል ኢንተለጀንስ ዴቨሎፕ እየተደረገ ያለው የሚለው መልስ እመልስላችኋለሁ ማለት ነው ሶ በዚህ አይነት መልኩ አብረን እንቆያለን አብራችሁን እንድትቆዩ በአክብሮት ጋብዛለሁ ባህሩ አባስ ነኝ ተመልሰን እንገናኛለን ተመልሰናል የተከበራችሁ ተመልካቾቻችን የመጀመሪያው ጥያቄ መሆን ያለበት አርቲፊሻል ኢንተለጀንስ ምን ማለት ነው አርቲፊሻል ኢንተለጀንስ ሁሌ እንሰማዋለን ምን ማለት እንደሆነ እኔም በአንድ ፕሮግራም ሰርቻለሁ በሌላም መልኩ በተለያየ መልኩ አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት ማለት እንደዚህ ነው ተብሎ ዲፋይን ሲደረግ ፍቺ ሲሰጠው እንሰማለን ነገር ግን አርቲፊሻል ኢንተለጀንስ ማለት ምን ማለት ነው አሁን ለምሳሌ እኔ የፕሬዝዳንት ትራምፕ ፎቶ ባሳያችሁ ፕሬዝዳንት ትራምፕ ነው የአሜሪካው ፕሬዝዳንት ትራምፕ ነው ትላላችሁ አይደል ፎቶውን አይታችሁ ትለዩታላችሁ የፕራይም ሚኒስተር የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ፎቶ ባሳያችሁ ዶክተር አብይ አህመድ ናቸው ብላችሁ ትላላችሁ የአንበሳ ፎቶ ባሳያችሁ አንበሳ ነው ትላላችሁ ፎቶ አይታችሁ ምን እንደሆነ ሪኮግናይዝ ታደርጋላችሁ ታውቁታላችሁ አይደል ኦኬ እስካሁን ድረስ የሰው ልጅ ብቻ ነው እንደዚህ ፎቶ አይቶ ይሄ ነገር ይሄ ነው ይሄ ሜዳቋ ነው ይሄ ዝንጀሮ ነው ይሄ ምናምን ነው ያለ ፎቶ አይቶ መለየት የሚችል የሰው ልጅ ብቻ ነበር አይደል እስካሁን ድረስ የሰው ልጅ ነው ይሄ አቅም ያለው ይሄ ኢንተለጀንስ ያለው የሰው ልጅ ብቻ ነበር አሁን ግን ኮምፒውተር ይችላል ይሄን ኮምፒውተር ፎቶ አሳይታችሁት የፕሬዝዳንት ትራምፕ ፎቶ አሳይታችሁት ይሄ ፕሬዝዳንት ትራምፕ ነው ይላል ፎቶ ሪኮግናይዝ ያደርጋል የዶክተር አብይ አህመድ ፎቶ ስታሳዩት ይሄ የኢትዮጵያ ፕራይም ሚኒስተር ፎቶ ነው ይላል ኦኬ ፎቶ ሪኮግናይዝ ያደርጋል ያውቃል እንደዚሁም ደግሞ ስፒች ሪኮግናይዝ ያደርጋል ማለት ንግግር ያውቃል ንግግር ይሰማል ኦኬ እኔ ለምሳሌ ተበሳጭ ዛሬ እንዴት ቀኑ እንደዚህ ሆነ ብዬስል ሌላ ሰው ነው አይደል ምን ነው ባህሩ ተቆጣ ደብሮሃል እንዴ ወይስ እንደዚህ ደህና አይደለም እንዴ ትሉኛላችሁ እናንተ ሰዎች ስለሆናችሁ እስካሁን ድረስ ሰው ነው እንደዚህ የምናገረውን ኮንቴክስት ሲናገር ንግግሬ ከብስጭት ይሁን ከደስታ ይሁን ከሐዘን ይሁን የምናገረው ነገር ራሱ ትርጉሙ ምን እንደሆነ የሚያውቀው ሰው ብቻ ነበር አሁን ግን ማሽን ወይም ኮምፒውተር ወይም ሶፍትዌር ሁኔታዬን ንግግሬን የድምጼን ከፍታ የድምጼን ዲፕሬስድ መሆን ሐዘንተኛ መሆኔን ደስተኛ መሆኔን ማሽን ከሰው ልጅ ውጪ ነፍስ የሌለው ጉዑዝ የሆነ ነገር ማሽን AI አርቲፊሻል ኢንተለጀንስ አንደርስታንድ ማድረግ ይችላል በቃ ንግግሬን ይገባዋል ደናደርክ ቢኤስ ጠይቆ አንድ AI ሞዴል ለምሳሌ ChatGPT for all ሊሆን ይችላል ክላውድ ሊሆን ይችላል ግሮክ ይገባዋል ደናደርክ ባህሩ ይላል ኦኬ ዛሬ በጣም ደስ ብሎኛል ምናምን ስለው በጣም እንኳን ደስ አለህ ምናምን ይላል ሲሙሌትድ የሆነ ፊሊንግ ነው ያለው በርግጥ አርቲፊሻል ፊሊንግ አርቲፊሻል ስሜት ነው ያለው ግን የኔ ደስተኛ መሆን አንደርስታንድ ያደርጋል ከንግግሬ ማለት ነው ኦኬ እንደዚሁም ደግሞ ቾይስ መምረጥ ይችላል ለምሳሌ ከነዚህ ሁለቱ የሰው ልጅ ብቻ ነው መምረጥ የሚችለው ከነዚህ ሁለቱ
የቱ ይሻለኛል ብዬ ሳስብ አይ ይሄ ትንሽ ነው ይሄ ትልቅ ነው አንዱ መስፈርት ነው ይሄ ክርካሽ ነው ይሄ ውድ ነው ሌላኛው መስፈርት ነው ይሄ ስክሪኑ ትልቅ ነው ይሄ ጠባብ ነው ሌላኛው እነዚህን መስፈርቶች አንደርስታንድ አድርጌ እነዚህን የተለያዩ መስፈርቶችን ግራና ቀኝ በደንብ አድርጌ አመዛዝኜ ከዛ በኋላ ይሄንን እመርጣለሁ እንበል አይደል አሁን የሰው ልጅ እንደሚያደርገው ማሽንም እነዚህን ሁለቱን ነገሮች የተለያዩ መስፈርቶችን አመዛዝኖ መዝኖ ምን ብሎ ትክክለኛው ምርጫ ማድረግ ይችላል ኦኬ ስለዚህ አርቲፊሻል ኢንተለጀንስ ማለት ልክ እንደዚህ ነው ልክ እንደ ሰው ልጅ ማሰብ ብቻ ሳይሆን ግራና ቀኙን አይቶ ዲሲዥን ሜክ ማድረግ የሚችል ውሳኔ መወሰን የሚችል መወሰን ብቻ አይደለም በወሰነው መልክ በወሰነው መሰረት ድርጊት መፈጸም የሚችል አክሽን ቴክ ማድረግ የሚችል ማለት ነው አርቲፊሻል ኢንተለጀንስ ማለት ነው ለምሳሌ ዛሬ የአዲስ አበባ አየር ሁኔታ እንዴት ነው ብላችሁ እኔም ብትጠይቁኝ ሰው ነኝ የአዲስ አበባ አየር ሁኔታ ሞቃታማ ነው 18 ዲግሪ እንደዚህ ይሆናል ምናምን ብዬ ነግራችኋለሁ አንደርስታንድ አድርጋችኋለሁ አይደለ አንድ አርቲፊሻል ኢንተለጀንስ ለምሳሌ ChatGPT-4 ወይም ደግሞ Grok 3 የሚባለው ወይም Cloud የሚባለው ወይም ላማ ያሉት ዲፕሲክ ወዘተ ዛሬ የአዲስ አበባ አየር ሁኔታ እንዴት ነው ብላችሁ በድምጻችሁ ስትጠይቁት አንደኛ ድምጻችሁን ይሰማዋል መስማት ይችላል ጆሮ አለው ሁለተኛ መስማት ብቻ አይደለም የጠየቃችሁ ጥያቄ ይገባዋል ሶስተኛ የጠየቃችሁ ጥያቄ በጣም በዝርዝር ይመልስላችኋል በጣም ባለሙያ ሆኖ ይመልስላችኋል ዛሬ ይሄን ያህል ነው ዲግሪው ዛሬ ጃንጥላ ይዘህ ብትወጣ ይሻላል በጣም ክርር ያለ ፀሐይ ነው ጃንጥላ ይዘህ ውጣ ብሎ ሁሉ ይመክራል እኔ እንደዛ አይደለም ለምሳሌ እኔን ብትጠይቁኝ ባለሙያ ካልሆንኩኝ በስተቀር የአየር ንብረት ባለሙያ እስካልሆንኩኝ በስተቀር ዛሬ ጃንጥላ ይዘህ ብትወጣ ይሻላል ብዬ ልመክራችሁ አልችልም ምክንያቱም ሊሚትድ ኖሌጅ ነው ያለ ChatGPT-4 ግን በጣም ሰፊ መረጃ ሊሰጣችሁ ይችላል ስለዚህ ሶስት ነገሮች ነው አንድ ማዳመጥ ይችላል ዛሬ አዲስ አበባ አየር ሁኔታ ስንት ነው ስለው አዳምጦኛል ማለት ነው አይደል እንዴ ካዳመጠኝ በኋላ በአማርኛዬን ሰምቶታል እንደገና ደግሞ ምን እንደጠየቅኩት ገብቶታል ሁለት ከዛ በኋላ ሰፊ መረጃ ይሰጠኛል ማለት ኦኬ አርቲፊሻል ኢንተለጀንስ ማለት እንደዚህ ነው Grok 3 እንዳልኳችሁ ChatGPT-4 Gemini Cloud ወዘተ የሚባሉት አርቲፊሻል ኢንተለጀንሶች ናቸው አሁን ያልኳችሁ አይነት አቢሊቲ ያላቸው ለምሳሌ አርቲፊሻል ኢንተለጀንስ ሲባል ወይም ደግሞ ሰው ሰራሽ አስተውሎት ሲባል ኢንተለጀንስ ማለት ምን ማለት ነው ጥሬ ዴፊኒሽኑ ኢንተለጀንስ ማለት ነው the ability to skill knowledge to solve a problem ማለት ነው ባጭሩ አንድ ነገር ለማድረግ አቅሙም ዕውቀቱም ስኪሉም ክህሎቱም ማለት ነው ለምሳሌ ይሄንን ሞባይል አንስቼ እንዲህ አድርጌ እዚህ ጋር ሳመጣ ምን ሶስቱም ነገሮች አሉ ኢንተለጀንስን ተጠቅሜ ነው ያደረኩት አንድ አቢሊቲ አለኝ አቅሙ አለኝ ይሄን የማንሳት አቅሙ አለኝ ሁለተኛ ስኪሉ አለኝ አያያዙን አቃለሁ እንደዚህ ብዬ አልይዘውም እኮ ይሄን ነገር ይወድቅብኛል ይሰበርብኛል በሚል ኢንተለጀንስ አለኝ አስተውሎት አለኝ አስተውላለሁ እንደዚህ ብሎ በደንብ አድርጌ በእጄ እንደዚህ ይዘዋለሁ ስኪል ነው ይሄ ስኪል ነው ኖሌጅ ነው እንደዚህ አድርጎ መያዝ በስርዓቱ ይሰበራልና ተሰባሪ ነገር እንደሆነ አቃለሁ ድንጋይና ሞባይል ስልክ በአንድ አይነት መልኩ አልይዝም ውስጤ እንትን ይለኛል እንደሚሰበር አቃለሁ እና አቢሊቲ ስኪል ኖሌጅ ከዛ በኋላ እንደዚህ አድርጌ ወደዚህ አመጣለሁ ማለት ነው ኦኬ ኖሌጅ አለኝ ዕውቀት አለኝ ወዴት መውሰድ እንደምፈልግ አቃለሁ ማለት ነው ስልኩንም እንዴት መያዝ እንዳለብኝ ስኪሉን አቃለሁ ማለት ነው ስለዚህ ability skill knowledge to do something ወይም to solve a problem ማለት ነው ስለዚህ ያን ነገር ማድረግ የሚችሉ ናቸው ኦኬ ሁለተኛው ጥያቄ እስካሁን ድረስ ስንት አይነት artificial intelligence የሚባሉት አሉ ወይም ነው artificial intelligence በስንት ይከፈላል በሶስት ይከፈላል አንደኛ ናሮ AI ይባላል ሁለተኛው artificial general intelligence ይባላል ሶስተኛው artificial super intelligence ይባላል አሁን ለጊዜው ያሉት በእነዚህ በሶስቱ ይከፈላሉ ናሮ AI ማለት አሁን ያለንበት ደረጃ ናሮ AI ይባላል በአጠቃላይ አሁን የምታቋቸው በሙሉ AI ሞዴሎች ChatGPT-4 DeepSeek Cloud Gemini የምታቋቸው በሙሉ AIዎች ናሮ AI ናቸው ናሮ AI ማለት አንድ ስፔሲፊክ የሆነ ነገር አንድን ነገር በደንብ መስራት የሚችል ማለት
አንዲት ነገር ብቻ በደንብ መስራት የሚችል ማለት ነው። ለምሳሌ እንጀራ መጋገር ብቻ የሚችል ወጥ ሽሮ ግን መስራት አይችልም። እንጀራ ግን በጣም ቆንጆ አድርጎ መጋገር የሚችል እንደማለት ነው። ናሮ ኤአይ ማለት አንድ ስፔሲፊክ ታስክ በደንብ አድርጎ መስራት የሚችል ማለት ነው። ለምሳሌ ስልካችሁ ላይ ፌስ አንሎክ አለ አይደል? ስልካችሁ ላይ ፊታችሁን አይቶ አንሎክ ያደርጋል ስልካችሁ። ፌስ አንሎክ ፊቸር ይኖረዋል። ያ ናሮ ኤአይ ነው። በቃ ፊትን ብቻ አይቶ የፊትን አናላይዝ አድርጎ አንሎክ ማድረግ ብቻ ነው የሚችለው። ሌላ ስራ አይሰራም። ናሮ ኤአይ ማለት ይሄ ነው። አርቲፊሻል ጀነራል ኢንተለጀንስ ማለት ልክ የሰው ኢንተለጀንስን የሚስተካከል ማለት ነው። ናሮ ኤአይ የሰው ልጅን አስተውሎት ለመምሰል የሚሞክር የሰው ልጅን አስተውሎት ለመሆን የሚሞክር ሚሚክ የሚያደርግ ማለት ነው። ኦኬ ናሮ ኤአይ የሚባለው ቅድም እንዳልኳችሁ። አርቲፊሻል ጀነራል ኢንተለጀንስ ግን የሰው ልጅን አስተውሎት ማች የሚያደርግ ማለት ነው። የሰው ልጅ አስተውሎት ማለት የኔ አይነቱ አስተውሎት አይደል፣ በጣም ጂኒየስ የሆነው የሰው ልጅ አስተውሎትን ማች የሚያደርግ ማለት ነው። ሶ በጣም ብዙ ነገሮችን ይሰራል አርቲፊሻል ኢንተለጀንስ ሲሆን፣ ለምሳሌ ጧት ላይ ልጆቻችሁን ያስጠናል። አንድ አርቲፊሻል ጀነራል ኢንተለጀንስ ፓወርድ የሆነ ሮቦት ቤታችሁ ቢኖር ጧት ልጆቻችሁን ያስጠናል። ከዛ 4 ሰዓት ተኩል ላይ የመኪናችሁን ሞተር ሙሉን አውርዶ ፊክስ ያደርጋል። ሞተራችሁን ይሰራል። ከሰዓት በኋላ ሌላ ቦታ ቤት እየሰራችሁ ከሆነ የቤታችሁን ዲዛይን በጣም ቆንጆ አድርጎ ዲዛይን ይሰራል። ከዛ በኋላ ማታ ላይ በጣም ቆንጆ ወጥ ይሰራላችኋል። ዩሲ 3 4 5 6 7 10 20 30 ነገሮችን ከማንም ሰው የበለጠ አድርጎ መስራት ይችላል ማለት ነው። በጣም ኮምፒቲቲቭ ከሰው ልጅ አይደለም። ለምሳሌ ሞተር አውርዶ በሚሰራበት ጊዜ ሞተር አውርዶ ሲሰራ የኖረ 30 ዓመት በላይ ልምድ ካለው ሜካኒክ የበለጠ ነው መስራት የሚችለው ሞተር ሲሰራ። ልጆች ሲያስጠና ልጆች በማስጠናት የ40 ዓመት ልምድ ካለው ሰው የበለጠ ነው ማስጠናት የሚችለው። ወጥ ሲሰራ ወጥ መስራት 30 ዓመት ሲሰራ የኖረ የከረመ ባለሙያ ሼፍ ከሚሰራው የበለጠ ነው ወጥ የሚሰራው። ድልድይ ዲዛይን ሲያደርግ 30 ዓመት ሙሉ ዲዛይን ሲያደርግ የኖረ አርኪቴክት ከሚሰራው የበለጠ ነው ዲዛይን የሚያደርገው። ሉክ ከሰው ልጅ ኤክሰለንስ ሰርፓስ ማድረግ የሚችል ስራዎችን መስራት ይችላል። አሁን ግን አርቲፊሻል ጀነራል ኢንተለጀንስ የለም፣ ገና ነው፣ ወደፊት ነው። ኦኬ ሶ ወደፊት አርቲፊሻል ጀነራል ኢንተለጀንስ ይመጣል። ፕሮባብሊ በሚቀጥሉት 5 ዓመታት በጣም ከቆየ በሚቀጥሉት 5 ዓመታት እንደዚህ አይነት ሮቦቶች ሊመጡ ይችላሉ። እንዲህ አይነት ሶፍትዌሮች ሊመጡ ይችላሉ። እዛው በየመስሪያ ቤታችን የተለያዩ ስራዎች የምንሰራባቸውን ሶፍትዌሮች ጋር ኢንተግሬት አድርገው የሚመጣ ወይም ደግሞ ኤጂአይ ፓወርድ የሆኑ ሮቦቶች ይመጣሉ ወዘተ። አሁን እንዳልኳቸው አይነት ስራዎችን መስራት የሚችሉ ኦኬ። አሁን አርቲፊሻል ጀነራል ኢንተለጀንስ በአሁን ሰዓት የለም፣ ነገር ግን በሚቀጥሉት 5 ዓመታት ሊመጣ ይችላል ብለው ይላሉ እነዚሁ የኤአይ ሪሰርቸሮች። አርቲፊሻል ሱፐር ኢንተለጀንስ ማለት ደግሞ ኤጂአይ የሰው ልጅ አስተውሎት ማች የሚያደርግ እኩል የሚሆን ማለት ነው። ኤኤስአይ ግን አርቲፊሻል ሱፐር ኢንተለጀንስ ግን ከሰው ልጅ አስተውሎት የላቀ በጣም ሰርፓስ ያደረገ የሰው ልጅ ምን እያደረገ እንደሆነ ሁሉ ላያውቅ ይችላል። ኤኤስአይ ለምሳሌ ዳቦ ስንጋግር ምን ያስፈልጉናል? ዳቦ ስንጋግር ለምሳሌ ስኳር ወይም ደግሞ ማር ያስፈልገናል፣ ጨው ያስፈልገናል፣ ውሃ ያስፈልገናል፣ ኦፍ ኮርስ ዱቄት ያስፈልገናል፣ የተለያዩ ኦይሎች ያስፈልጉናል። እነዚህን ኢንግሪዲየንት በመጠቀም እነዚህን ግብአቶች በመጠቀም ነው ዳቦ የሚሰራው አይደለ? ነገር ግን የአንዱ ዳቦ ይለያያል፣ ጣዕሙ ይለያያል። ለምሳሌ ዳቦ መስራት የሚታወቀው ሀገር ማን ነው? ጀርመን ለምሳሌ ጥሩ ዳቦ የሚጋግር ሀገር ነው አይደለ? ፈረንሳይ፣ ጣሊያን፣ ፖላንድ፣ አይስላንድም ራሱ ቱርክ፣ እነዚህ በጣም ቆንጆ ዳቦ ይሰራሉ እስካሁን። ይሄ ቱርክ ዳቦ ነው፣ ይሄ ፈረንሳይ ዳቦ፣ የጀርመን ዳቦ ነው ልንን እንችላለን። ኤኤስአይ ሲመጣ አርቲፊሻል ሱፐር ኢንተለጀንስ ሲመጣ ምን ያደርጋል? እስካሁን ድረስ ዳቦ የምንሰራው ዕውቀታችን አሁን ያልኳቸውን ኢንግሪዲየንት በመጠቀም ነው ዳቦ የሚሰራው። ኦይል፣ ማር ወይም ስኳር፣ ትንሽ ጨው፣ ፓውደር፣ ዱቄት ወዘተ አድርገን ነው እነዚህ ነገሮች የምንሰራው አይደለ? ኤኤስአይ ሲመጣ ሙሉ ለሙሉ የዳቦን ምርት ሊለውጠው ይችላል።
ፈጽሞ በማናውቀው መልክ አይ ስኳር እኮ ጎጂ ነው ለሰው ልጅ ጎጂ ነው ብሎ ስኳርን በሌላ ኤሌመንት ሊለውጠው ይችላል በሌላ ግብአት ያ ግብአት አጠገባችን አለ የሆነ ቅጠል ሊሆን ይችላል ያ ቅጠል አላወቅነውም እስካሁን ድረስ ባዳበርነው ዕውቀት አላወቀውም የሰው ልጅ አልደረሰበትም ኤኤስአይ ግን ያውቃል ሰው ያችን ቅጠል አምጥቶ እንደ ስኳር ነገር ይጠቀማታል ከዛ በኋላ ኦይል አያስፈልግም ብሎ ሌላ ኦይል አምጥቶ ያስገባል ዳቦ ካርቦሃይድሬቱ ይበዛል ብሎ ካርቦሃይድሬቱ አነስ ያለ ሌላ አይነት የዱቄት ዘር ያመጣል ከዛ ምናምን ያደርጋል ምናምን እነዚህ ግብአቶች በሙሉ አጠገባችን የነበሩ ናቸው እስከ ዛሬ ድረስ የሰው ልጅ በነበረበት በዚህ ምድር በነበረበት ጊዜ ዳቦ ሊያሰሩን የሚችሉ ግብአቶች አጠገባችን ኖረው ሳንደርስባቸው ሳናውቃቸው የቀሩ ነገር ግን እጅግ በጣም ጠቃሚ የሆኑ ለሰው ልጅ በጣም ለጤናው ጠቃሚ የሆኑ ግብአቶች ዳቦ የሚያሰሩ ግብአቶች ሳናውቃቸው የቀሩ ኤኤስአይ ፒክ አድርጎ ዳቦ ይሰራል ዳቦን ይጋግረዋል ኦኬ ዳቦ ከጋገረው በኋላ ዳቦ ስትቀምሱት የሰው ልጅ በታሪኩ እዚህ ምድር ላይ የሰው ልጅ መመላለስ ከጀመረበት ጊዜ ጀምሮ ቀምሶት የማያውቀውን ጣዕም ያመጣል ኤኤስአይ ይሄን ዳቦ ቀምሶት የማያውቀውን ጣዕም የሰው ልጅ የማያውቀውን በጣም ከፍተኛ የሆነ የጤና ጥቅም ያለው አሁን ዳቦ መብላት በጣም ለጤና ችግር አለ አይደል እንዴ በየትኛውም እድሜ ክልል ዳቦ መብላት በጣም ለጤና ጠቃሚ የሆነ ነገር እጅግ በጣም ጣፋጭ በጣም ቴስት ያለው ምግብ አድርጎ ይሰራዋል እንዴት ነው የሰው ልጅን አስተውሎት ሰርፓስ ያደረገው ታዲያ ልትሉት ትችላላችሁ ኦኬ አሁን ለምሳሌ ይሄ ዳቦ እንዴት እንደሰራው እኔ ባለሙያ ያልሆንኩት ሳይሆን ይቅርታ እነ ቱርክ እነ ጀርመን በጣም ትልቅ ቆንጆ ዳቦ ሰሪዎች እነ ፈረንሳይ እነ ፖላንድ እነ ቱርክ ዳቦ የሚሰሩና በዳቦ መስራት በጣም ዕውቀት ያላቸው 40 ዓመት 30 ዓመት ዕውቀት ያላቸው ሼፎች የዳቦ ሼፎች ኤኤስአይ ይሄን ዳቦ እንዴት እንደሰራው መረዳት አይችሉም የዚህ ሁሉ ዓመት ልምድ ያላቸው ባለሙያዎች ኤኤስአይ አርቲፊሻል ሱፐር ኢንተለጀንስ ይሄን ዳቦ እንዴት እንደሰራው አያውቁም ለዚህ ነው ከሰው ልጅ አስተውሎት ሰርፓስ የሚያረጋው ያልኳችሁ እንጂ ከኔ አይነቱ ኢንተለጀንስ አይደለም ወይም ከአብዛኞቻችን ማለት በዛ ዘርፍ ከፍተኛ ልምድ ከፍተኛ ዕውቀት ከፍተኛ የሆነ የማሰላሰል አቅም ያለው ሰው እንኳን አርቲፊሻል ሱፐር ኢንተለጀንስ እንዴት እንደሰራው ሊረዳው አይችልም አርቲፊሻል ኢንተለጀንስም ናሮ ኤአይም ኤጂአይም ወዘተ ቅድም እንዳልኳችሁ ፎቶ ይለያል አንድ ማሽን ChatGPT-4 ፎቶ ይለያል ይሄ ባህሩ ፎቶ ነው ይሄ የፕራይም ሚኒስተር ዶክተር አብይ አህመድ ነው ይሄ ትራምፕ ነው ወዘተ ይለያል አልኳችሁ እንደዚሁም ሰላም ይላል አልኳችሁ እንደዚህም ደግሞ የአየር ሁኔታ የዛሬው የአየር ሁኔታ አዲስ አበባ በደንብ ያብራራል አልኳችሁ እንዴት ነው እነዚህ ነገሮች የሚሰራው በሶስት መልኩ ነው ይሄ ነገር የሚሰራው የመጀመሪያው ማሽን ለርኒንግ ይባላል ኦኬ ማሽን ለርኒንግ ማለት እንዴት እንደሚሰራ እንዴት ሪኮግናይዝ ያደርጋል የሰው ድምጽ እንዴት ሊለይ ይችላል ወይም ደግሞ እነዚህ ቅድም ያነሳኋችሁ ነገሮች እንዴት ሊያውቅ ይችላል የሚለው ቴክኒካሊ ከጀርባው ያሉ ነገሮች አሉ እነዛ ነገሮች እንዲሁ ዳሰስ እናርጋቸው አንደኛው ማሽን ለርኒንግ ማለት ነው ማሽን ለርኒንግ ማለት ራሱ ስሙ በደንብ ይገልጻል አንድ ማሽንን ማስተማር ማለት ነው ለምሳሌ አንድ ማሽን እንዲሰራ ለማድረግ ከፈለጋችሁ ስቴፕ ባይ ስቴፕ የሆኑ ትዕዛዞችን ወይም ኢንስትራክሽኖችን ተሰጡትና በዛ ኢንስትራክሽኖች መሰረት ነው የሚለው ለምሳሌ ይሄን ክሊክ ሳደርግ ይከፈታል ከዛ በኋላ እንደዚህ ሳደርገው ፓተርን አስገባ ፒን ነምበር አስገባ ፒን ነምበር አስገባለሁ ፒን ነምበሩ በትክክል ካስገባው ክፈትለት ምናምን የሚል ስቴፕ ባይ ስቴፕ ኢንስትራክሽኖች ናቸው ነገር ግን ማሽን ለርኒንግ ግን እንደዛ አይደለም በጣም ብዙ ዳታዎች ብዙ ሰፊ ዳታ አማካይነት ታስተምሩታላችሁ ራሱ ኮምፒውተሩ እንዲማር መጀመሪያ ኮምፒውተሩ እንዲማር ታደርጉታል ማሽኑ እንዲማር ታደርጉትና ከዛ በኋላ ከተማረው ነገር ለምሳሌ አንድ ሱፐርማርኬት የሚሰራ ሰው አቮካዶ የበሰለ አቮካዶ ስጠኝ ስትሉት ወዲያውኑ አቮካዶዋ ነካ አድርጎ በእጁ እንደዚህ አይቶ የበሰለች መሆኗን ያውቃል አይደል እናንተ አታውቁም እናንተ ገዢ ናችሁ ልምድ የላችሁም የትኛው የበሰለ ይሆን የትኛው ያልበሰለ ይሆን አታውቁም እሱ ግን ባለሙያ ነው እዛ ሱፐርማርኬት ውስጥ ሲሰራ የቆየ ነው ምን ማለት ነው በሌላ ነገር ምን ማለት ነው ይሄ እዛ የሚሰራው ሱፐርማርኬት ውስጥ የሚሰራው ሰውዬ አቮካዶ ለረጅም ዓመት ሲያይ ኖሯል
ብዙ አቮካዶ ስለዚህ በረጅም ጊዜ ልምድ አማካይነት የበሰለው የትኛው እንደሆነ ያልበሰለው የትኛው እንደሆነ አይቶ ይለያል ምክንያቱም በጣም ብዙ አቮካዶዎች አይቷል ማለት ልክ እንደዛው ማሽንም በጣም ብዙ በሚሊዮን የሚቆጠሩ አቮካዶ ፎቶዎችን ታሳዩታላችሁ ማአት ፎቶ በሚሊዮን የሚቆጠሩ ከዛ ምን ያደርጋል ቀስ ይያለ እየተሳሳተ ምን ይያለም ያረመም ቀስ ይያለ ትክክለኛው የበሰለው አቮካዶ ዳርክ ግሪን የሆነው በተለምዶ የበሰለው አቮካዶ መምረጥ ይጀምራል ከብዙ ሚሊዮን ፎቶዎች እይታ በኋላ ማሽኑ ለርን አድርጎ ከዛ በኋላ የበሰለውን አቮካዶ መለየት ይችላል ማለት ነው ሶ ማሽን ለርኒንግ ማለት ባጭሩ ይሄ ነው በዶክመንት በ10000 በሚሊዮን የሚቆጠሩ የአቮካዶ ፎቶዎች ታስተምሩታላችሁ ከዛ በኋላ የበሰለ አቮካዶ ብላችሁ በማሽን ለርኒንግ የተሰራ አንድ AI ሞዴል የበሰለ 3 ኪሎ ግራም አቮካዶ ስትሉት immediately በሰከንድ የ3 ኪሎ የሚሆኑ የበሰሉ አቮካዶዎች መርጦ ያወጣላችኋል ማሽኑ ይተፈዋል ወይም ደግሞ አቮካዶቹን ገፋ ያደርጋል እንደ ሁኔታው አፕሊኬሽኑ ሊለያይ ይችላል እነዚህ ብቻ ይመርጥላችኋል ሌላኛው ኒውራል ኔትወርክስ የሚባላል ኒውራል ኔትወርክስ እነዚህ AI ሞዴሎች ChatGPT-4o Gemini Cloud DeepSeek ወዘተ እንዴት እንደሚሰሩ ነው ምነግራችሁ ከጀርባ የተለያዩ ጥያቄዎች ጠይቋቸው የሚመልሱባቸው መንገዶች ማለት ነው አንዱ ኒውራል ኔትወርክስ ይባላል ኒውራል ኔትወርክስ ማለት የአርቲፊሻል ኢንተለጀንስ አንጎሉ ማለት ነው ዋናው አንጎሉ ማለት ነው ለምሳሌ ልክ ሂዩማን ብሬን እንዳለው የሰው ልጅም አእምሮ እንዳለው ኮምፒውተርም እንደዛው ብሬን አለው ኒውራል ኔትወርክስ ይባላሉ ተመሳሳይ ነው የሰው ልጅ አእምሮ ባዮሎጂካል ብሬኑን እንትን የሚያደርግ እንደ ሬፕሊካ ለመሆን የሚሞክር ማለት ነው ለምሳሌ አእምሮአችን ብሬን ሴሎች አሉ ኒውሮኖች አሉ አይደለ ኮኔክሽኖች አሉ በዛ ምክንያቶች የተለያየ ፋየር ይደራረጋል ሐሳብ ምናምን እንደዚህ ጄንስ አነሳ አእምሮ ውስጥ ብሬኖች ኒውሮኖች ሪአክት ሲያደርጉ ነው እንግዲህ ትዕዛዝ አልፎ እጄን እንደዚህ ማነሳው ዝም ብሎ እጄን አላነሳም እኮ አእምሮ ውስጥ ያሉ ኒውሮኖች መብራቶች ብትወስዷቸው የሆነ ቦታ ላይ ሲበራ ቀኝ እጄ ብድግ ይላል ማለት የሆነ ቦታ ላይ ሲበራ ግራ እጄ ብድግ ይላል ማለት የሆነ ቦታ እንትን ሲል ሰውነት ይንቀሳቀሳል ማለት ነው ልክ እንደዛ የሚሰሩ ማለት ነው ሂዩማን ብሬን ላይ ብሬን ሴሎች የሚባሉ አሉ ኮምፒውተር ላይ ግን ልክ የብሬን ሴሎች ስራ የሚሰሩ ኖዶች የሚባሉ የተለያየ ሌየር ኦፍ ኖድስ አሉ ኒውራል ኔትወርክስ ምን ማለት ነው እያንዳንዱ ኖድ የተለያዩ ስፔሲፊክ አክቲቪቲዎችን ሃንድል ያደርጋል ከዛ የተለያዩ ኖዶች ሁሉም ኖድ አንድ ብዙ ኖድ አለ እያንዳንዱ ኖድ የራሱ ስፔሲፊክ የሆኑ አክቲቪቲዎችን ሃንድል ያደርጋል አንደኛው ሌላ ሃንድል ያደርጋል አንደኛው በጥምረት አንድ የሆነ ኮምፕሌክስ የሆነ ታስክ ፐርፎርም ያደርጋል ለምሳሌ ሰርግ ሲዘጋጅ እንደዚህ ሰርግ ሲዘጋጅ ሁሉም ሰው አንድ አይነት ስራ ይሰራል የተወሰነ ግሩፕ ወጥ ይሰራል የተወሰነ ግሩፕ ልብስ የሚዚዎች ምናምን ልብስ እንትን ይላል የተወሰነው ግሩፕ ደግሞ ዴኮሬሽን ይሰራል የተወሰነው ግሩፕ ደግሞ ሄዶ ሽምግልና ይሄዳል የተወሰነ ግሩፕ የሆነ ነገር ያደርጋል የነዚህ የተለያዩ ግሩፖች ስራ መጨረሻ ላይ መጥቶ እንትን ሲል ምን ይሆናል ሰርግ ይሆናል ማለት ልክ እንደዛው ኒውራል ኔትወርክስም እንደዚሁ በተለያዩ ኖዶች የተለያዩ አክቲቪቲዎች ይሰራና የሁሉም ስራዎች አንድ ላይ መጥቶ ኢንቴግሬትድ ሲሆን አንድ ኮምፕሌክስ የሆነ ታስክ ይሰራበታል ማለት ነው ለምሳሌ ላማ የሚባለው የፌስቡክ AI በኒውራል ኔትወርክስ ነው የሚሰራው ለምሳሌ ቮይስ ሪኮግናይዝ ማለት ድምጽን መለየት ይሄ የማህተመ ጋንዲ ድምጽ ነው ድምጽን ለመለየት በኒውራል ኔትወርክስ ነው የሚለየው ሌላኛው ላርጅ ላንጉዌጅ ሞዴል የሚባል ነው ላርጅ ላንጉዌጅ ሞዴል ማለት ልክ እንደ ሰው ልጅ ኮንቨርስ ማድረግ እንዲችል አንድ ማሽን አንድ ግዑዝ የሆነ ድርቅ ያለ ምንም ነፍስ የሌለው ቆዳ የሌለው ምናምን ደም የሌለው ልክ እንደ ሰው ማውራት እንዲችል እንደ ሰው መመለስ እንዲችል እንደ ሰው ኮንቨርስ ማድረግ እንዲችል ማድረግ ነው ለምሳሌ ዛሬ በጣም ደስ ብሎኛል ChatGPT በጣም ደስ ብሎኛል በቃ ማደርገውን ነገር አላውቅም በጣም ደስ ብሎኛል ብዬ ድምጼን ከፍ አድርጌ ስለው እሱም በጣም እንኳን ደስ አለህ ምናምን ብሎ በጣም ሴሌብሬት ያደርግልኛል ልክ እንደ ሰው ከዚህ በፊት እናንተ ብቻ ናችሁ እናንተና እኔ ብቻ ነን ሰዎች ለሰዎች ነን ደስታ
የደስታና የሐዘን ተካፋይ አይደለም የምንባባለው እርስ በርሳችን የደስታና የሐዘን ተካፋዮች አይደለንም እንደ አንዳችን ለአንዳችን አሁን ግን ከሰው ልጅ ውጪ የደስታና የሐዘን ተካፋይ መሆን የሚችል AI አለ እንዴት ነው የሐዘንና ደስታ ተካፋይ የሚሆነው yes ሐዘንና ደስታ የሚባሉት ስሜቶች እዛ ማሽን ውስጥ የሉም ሲሙሌትድ ናቸው አርቲፊሻል ናቸው ነገር ግን እኔ በጣም ደስ ብሎኛል ስል እሱም እንኳን ደስ አለ በጣም ምናምን ይላል ሲሙሌትድ ቢሆንም አርቲፊሻል ቢሆንም እስካሁን ድረስ ዝንጀሮ እንደዛ ብሎን እንኳን አያውቅም እስካሁን ድረስ ለውሻኔ እኮ በጣም ደስ ብሎኛል ብለን ነግረነው ገብቶት ተደርቶ እኔም ደስ ብሎኛል እንኳን ደስ አለህ ብሎን እንኳን አያውቅም ለመጀመሪያ ጊዜ በሰው ልጅ ታሪክ ለመጀመሪያ ጊዜ እኔ እስካለኝ ዕውቀት ድረስ ጉዝ ነገር ይሄንን ስሜቴን ሼር ማድረግ የሚችል ተፈጠረ ይሄ እንዴት ቻሉ ChatGPT-4o እንደዚህ ማድረግ እንዴት ቻለ ካላችሁኝ በናቹራል ላንጉዌጅ ሞዴል ላርጅ ላንጉዌጅ ሞዴል አማካይነት ነው ላርጅ ላንጉዌጅ ሞዴል ማለት በምድር ላይ የተጻፉ መጽሐፎችን በሙሉ ያነበበ በምድር ላይ ያሉ ዌብሳይቶችን በሙሉ የሚያውቅ በምድር ላይ ያሉ ቴክስቶችን በሙሉ ያነበበ ማለት ነው ላርጅ ላንጉዌጅ ሞዴል ማለት እዚህ ቋት ውስጥ ይሄን ሁሉ ነገር አንብቧል ሰው ለሁሉም ነገር መልስ መመለስ ይችልበታል ማለት ነው ቴክኒካሊ አሁን ሁሉም ነገር መልስ ይችላል ወይ አይደለም እኔ ቴክኒካል ነው ማወራቸው አላማው ይሄ ነው መጨረሻ ላይ ለሁሉም ነገር መልስ መስጠት የሚችል ማለት ነው ለምሳሌ በአማርኛ እንደምናደርክ ስለው እንደምናደርክ ማለት ምን ማለት እንደሆነ ተረድቶ እንደምናደርክ ብሎ ይመልስልኛል አንድ እሱ ነው እንደምናደርሽ አይለኝም ሴት እንዳልሆንኩ አውቀዋል በድምጼ ይለየኛል ኦኬ ሶ በድምጼ ለይቶ somehow ወይም ደግሞ probably ያው ሎጊን ስታደርጉ ወንድ እንደሆናችሁ ሴት እንደሆናችሁ ገብቶት ሊሆን ይችላል ግን ለይቶ እንደምናደርክ ይላል እንደምናደርሽ አይልም እንደምናደራችሁም አይልም ብዙ እንዳልሆነ ያውቃል and በትክክል ኮንቨርስ ያደርጋል በትክክል ንግግር ያደርጋል ማለት ነው ለምሳሌ Grok 3 LLM ነው ChatGPT-4o LLM ነው Gemini LLM ነው ላርጅ ላንጉዌጅ ሞዴሎች ናቸው እነዚህ በዚህ ምክንያት ነው የሚያደርጉትን እያደረጉ ያሉት እንደ አሁን እንግዲህ እነዚህ አሁን ያሉትን እንኳን ናሮ AI ሞዴሎች በተለያየ መልኩ ነው የምታዩት ለምሳሌ ቲክቶክ ስታዩ ቲክቶክ በነገራችን ላይ ማሽን ለርኒንግ ነው ይጠቀመው ምን ማለት ነው እኔ ቲክቶክ ላይ ስለ ስፖርት ቪዲዮ ብቻ ያለው ስለ ስፖርት ቪዲዮ አንድ አየሁኝ ሁለት አየሁ ሶስት ጨርሼ ያየሁኝ ለላይክም ኮሜንትም ሼርም ያደረኩ ከዛ ይሄ ሰውዬ ስለ ስፖርት ነው የሚወደው ብሎ ስለ ስፖርት የተሰሩ ነገሮችን ኢትዮጵያ ውስጥ ያሉትን ያረገ የመረጠ ያመጣል ምክንያቱም አስተማራችሁት ቅድም ማሽን ለርኒንግ በአቮካዶ እንደነገርኳችሁ ብዙ አቮካዶ ፒክቸር አይቶ ከዛ በኋላ አቮካዶ የበሰለውን ያመጣል አላልኳችሁም እናንተም ልክ እዚህ ቲክቶክ ላይ ስለ ስፖርት አንድ ቪዲዮ አያችሁ ሁለተኛ ቪዲዮ አያችሁ ሶስተኛ ቪዲዮ አያችሁ አራተኛ ቪዲዮ አያችሁ ላይክ ኮሜንት ሼር ስታደርጉ አሃ ይሄ ሰውዬ ስለ ስፖርት ነው የሚወደው ኮንተንት የሚወደው ስለ ስፖርት ነው እያለ ሌሎች ስፖርታዊ የሆኑ ነገሮችን እየመረጠ ያመጣላቸዋል ማለት ነው ትምህርት ላይ ChatGPT ማቴማቲክስ በጣም ጠንካራ የተባሉ የማቴማቲክስ ፕሮብሌሞችን ሶልቭ ያደርጋል ሄልዝ ኬር ላይ በኒውራል ኔትወርክ አማካኝነት አሁን ክላውድ 3.5 የሚባለው AI ኤክስሬይ እና ኤምአርአይ ትሪት ያደርጋል ኤምአርአይ አይቶ ችግሮቹን የበሽተኛውን ችግር በኤምአርአዩ ለማግኘት ጥረት ያደርጋል ፋርሚንግ ላይ ዌዘር ፕሪዲክት ያደርጋሉ እነዚህ ናሮ AI የሚባል ሌላኛው ጥያቄ AI ስራችንን ሊቀማን ይችላል ወይ እንግዲህ ስለ AI በደንብ አወራን በቃ እነዚህ ናቸው መሰረታዊ ነገሮች እነዚህ ናቸው ኦኬ አሁን እስቲ አንድ ሊነሱ የሚችሉ ጥያቄዎች ወይም ደግሞ እየተነሱ ያሉ ጥያቄዎችን እናንሳ የአብዛኞቹ AI artificial intelligence የአብዛኞቻችንን ስራ ይቀማል ወይ የሚል ጥያቄ ነው በግርድፉ ነው የማወራችሁ የተለያዩ ሪሰርቸሮች በAI ላይ እየሰሩ ያሉት ወዘተ ይሄን ጥያቄ ፍለፊት አዎ ይቀማል ብሎ አይሉም somehow ሞዴሬት ለመሆን ይመስለኛል ነገር ግን እኔ ሪሰርቸር አይደለሁም ባለችኝ ትንሽ ዕውቀት AI ስራችንን በደንብ ነው የሚቀማው በደንብ ይቀማል የሁላችንንም ስራ ዛሬ ላይ ይቀማ ይችላል የሁላችንንም ስራ ይቀማል ማለት ነው መጥቶ ይወስዳል ማለት ሳይሆን ስራችንን ይሰራዋል እኔ የምሰራውን ስራ ይሰራዋል
እኔ ቢሮ የምሰራውን ስራ አሳምሮ ይሰራዋል እኔ ከምሰራው ስራ የበለጠ በ100% በ200% የተሻለ ኤፊሺየንሲ የተሻለ ፍጥነት የተሻለ ኳሊቲ ስራውን ይሰራዋል ያ ማለት እኔ ኢሬሌቫንት ሊያደርገኝ ይችላል በቦታው ላይ ተወዳዳሪ ላልሆን ላያደርገኝ ይችላል ግልጹ ይሄ ነው ግልጽ ነገር ይሄ ነው ቅድም እንዳልኳችሁ በጣም ብዙ ስራዎችን አርቲፊሻል ኢንተለጀንስ ይሰራል በሚቀጥለው ሳምንት ስለ ኤጀንቲክ ኤአይ አወራቸዋለሁ ኤጀንቲክ ኤአይ ማለት ባጭሩ ዲጂታል ሰራተኞች ማለት ነው ዲጂታል ሰራተኞች የሁላችንንም ስራዎች ይሰራሉ ሲባል አሳምረው ይሰራሉ እንደኛ ረፍት እንውጣ የወሊድ ፍቃድ የሐዘን ፍቃድ የሻይ ሰዓት እና ልግመተኝ መለገም የሚባል ነገር የለም እነሱ ጋር እኛ በየወሩ ደሞዝ እንጠይቃለን ማለት ግልጽ ነው የምነግራችሁ ፍለፊት ነው የምነግራችሁ እኛ ደሞዝ በየወሩ ደሞዝ እንጠይቃለን ይሄ ማሽን ኤጀንቲክ ኤአይ ማለት ሮቦት ምናምን እንዳይመስላችሁ ኤጀንቲክ ኤአይ ማለት የሆነ ኮምፒውተር ፕሮግራም ላይ ሄዶ ኢንተግሬት የሚደረግ ዝግባ የማይባል ነገር ብዙ ወጪ የሌለበት ርካሽ ነገር ዝም ብሎ ብቻ ቻርጅ ማድረግ ባትሪ ብቻ ነው ከዛ ስራውን ይሰራዋል እኔ የምሰራውን ስራ ይሰራዋል ሻይሉጣ አይልም አይለግምም የወሊድ ፍቃድ አይልም የሐዘን ፍቃድ አይልም ደሞዝ አይልም ስለዚህ በሙሉ ኩባንያዎች ይሄንን ይመርጡታል ምክንያቱም በጣም ወጪ ይቀንስላቸዋል ለዚህ ሁሉ ሰራተኛ ደሞዝ መክፈል አልችልም ይላል በርግጥ ፖለቲካል ኢንተርቬንሽን ሊኖር ይችላል ፖለቲካል ኢንተርቬንሽን ማለት ማህበራዊና ኢኮኖሚያዊ ቀውስ ይፈጠርብኛል ብሎ መንግስት ኢንተርቪው ሊያደርግ ይችላል ኦኬ ስለሱ አይደለም ማወራቸው ቴክኒካሊ ግን ይሄንን ስራውን በደንብ አድርጎ መስራት ይችላል ኤጀንቲክ ኤአይ በሚቀጥለው ኤአይ ኤጀንት አለ ከኤአይ ኤጀንት በኋላ ኤጀንቲክ ኤአይ ይባላል ከኤጀንቲክ ኤአይ በኋላ አርቲፊሻል ጀነራል ኢንተለጀንስ ነው የሚሆነው ሂደቱ እንደዚህ ነው የሚሆነው ኤጀንቲክ ኤአይ የሚባለው ነገር በሚቀጥለው ሳምንት እንደዚሁ በዝርዝር አወራቸዋለሁ ማለት ነው ስራዎችን ይወስዳል ስቲል ያደርጋል ይቀማል የሚለው ቃል ይከብዳል ለመናገር ነው የሚከብደው እንጂ ድርጊቱ ግን ኤግዛክትሊ እንደዛ ነው የሚሆነው ስቲል ነው የሚያደርገው ዳታ ኢንትሪ ላይ ከስተመር ሰርቪስ የጥሪ ማዕከል ስራዎችን ሹፍርና ድራይቪንግ ሙሉ ለሙሉ ይወስዳል ቀስ ያለ ፕሮጀክት ማኔጀር ስራዎችን የተለያዩ የዲዛይን ፕሮዳክቶችን ዲዛይን ማድረግ ፕሮዳክቶችን ማርኬት ማድረግ ወዘተ ይሰራል ማለት ነው ነገር ግን እንዴት ነው ኤአይ ኢምፓክት የሚያደርገው አንደኛው አውቶሜሽን ነው በአውቶሜሽን አማካይነት ነው አውቶሜሽን አማካይነት ማለት ለምሳሌ ባንክ አካባቢ የቴሌኮም ኢንዱስትሪዎች ሌሎችም አካባቢዎች የጥሪ ማዕከል ስራዎች አሉ ከስተመር ሰርቪስ ስራዎች አሉ እነዛን ከስተመር ሰርቪስ ስራዎች ጄሚናይ አለ የቻትጂፒቲ ፎርዋል በእነዚህ ቻትቦቶች አሁን ቻትቦት ነው ቻትቦትና ኤጀንት ኤአይ ኤጀንት ቻትቦትና ኤጀንቲክ ኤአይ ልዩነቶች አሏቸው ስኮፓቸው ይለያል እንደዚሁም ደግሞ ልዩነቶች አሉ ግን በቻትቦት ደረጃ ቻትቦት ማለት በጣም ሲምፕል ስቴፕ ባይ ስቴፕ የሆኑ ኢንስትራክሽኖችን ነግራችሁት በዛ መሰረት የሚሰራ ማለት ነው በጣም ሲምፕል ነገር ነው እንደ ኤአይ ልትወስዱት እንኳን አትችሉም ግን ቻትቦት አድጎ ኤአይ ኤጀንት ሆኗል ኤአይ ኤጀንት ነግራችኋለሁ ኔክስት ዊክ ኤአይ ኤጀንት አድጎ ኤጀንቲክ ኤአይ ሆኗል እነዚህ ሶስቱ ልዩነታቸውን በሚቀጥለው ሳምንት አወራቸዋለሁ በቻትቦት አሁን ግን ማወራችሁ በቻትቦት ደረጃ የጥሪ ማዕከል ስራን ሙሉ ለሙሉ መተካት ይቻላል ኦኬ ኮንተንት ክሪኤሽን ላይ ለምሳሌ የኦፕን ኤአይ ዳል E3 የሚባለው ፖስተር ይሰራላችኋል ለምሳሌ ኩባንያ ኖራችሁ ማስታወቂያ ማሰራት ብትፈልጉ በቪዲዮም ይሁን በኢሜጅም ይሁን የት ነው የምትሄዱት የማስታወቂያ ስራ የሚሰሩ ቦታዎች ነው የምትሄዱት አይደል አሁን ግን መሄድ አያስፈልጋችሁም እዛው ሆናችሁ ፕሮዳክቶቻችሁን ሰርቪሶቻችሁን ምርትና አገልግሎቶቻችሁን ማለት ነው ማስተዋወቅ ትችላላችሁ ብትፈልጉ ቪዲዮ ራሳችሁ መስራት ትችላላችሁ ስለ ፕሮዳክቶቻችሁ ብትፈልጉ ፖስተሮች መስራት ትችላላችሁ እነዚህ ኤአይዎች አሁን ዳል E3 የሚባለው አለ የኦፕን ኤአይ ይሄን ነገር መስራት ይችላል ስለዚህ ማስታወቂያ ስራ ላይ የተሰማራው በማስታወቂያ ስራ ዘርፍ ላይ የተሰማራው ቶሎ ኤአይን እንደ ቱል ተጠቅሞ
ቶሎ ስራውን የላቀ ማድረግ ካልቻለ ሰዎች በየስርቻው ከሚሰሩት ፖስተሮች በጣም የተሻለ ፖስተር የተሻለ ቪዲዮዎችን መስራት ካልቻለ ስራውን በኤአይ ኢንተግሬት አድርጎ ኤአይ እንዲያግዘው ማድረግ ስለ ኤአይ አንደርስታንድ ለማድረግ ስለ ኤአይ የሚወጡ ነገሮችን ከዜና የበለጠ ከፖለቲካ ዜና የበለጠ የማይከታተል ከሆነ ያ የማስታወቂያ ድርጅት ሰርቫይቭ ማድረግ አይችልም ሲምፕል በቃ አለቀ ይሄ ነው ትራንስፖርቴሽን ላይ መኪኖች በሙሉ በራሳቸው የሚነዱ ኤሌክትሪክ ቬሂክልስ ነው የሚሆኑት ቀስ በቀስ ማለት ነው ስለዚህ በዚህ አይነት መልኩ አርቲፊሻል ኢንተለጀንስ ስራዎቻችን ላይ እንዲህ አይነት ኢምፓክት ያመጣሉ ማምጣት ጀምረዋል እኛ ጋር እስኪመጣ ድረስ እየጠበቅን ነው እንጂ ፐርሰናሊ እኔ ስራ ላይ መጥቶ እስኪነካኝ ድረስ እየጠበቅኩ ነው እንጂ እየመጣ እንደሆነ ነው የምነግራችሁ ያንዳንዳችን ስራ ላይ ስለዚህ ይሄ ማለት ማስፈራሪያ አይደለም ይሄ ዌክ አፕ ኮል ዌክ አፕ ማድረግ አለብን መንቃት መቻል አለብን ማለት ሶ ሰርቫይቭ ማድረግ አለብና ሰርቫይቭ ማናደርገው ነው አንደኛው ትልቁ የቴክኖሎጂ የአርቲፊሻል ኢንተለጀንስ ትልቁ ትሬት ምንድነው ኢሬሌቫንስ ነው ኢሬሌቫንት ያደርገናል ማለት ኢሬሌቫንት ማለት ዋጋችንን ያሳንሰዋል አርቲፊሻል ኢንተለጀንስ ለምሳሌ በአንድ ምሳሌ ልጆቻችሁን ስታስጠኑ እስቲ እዩ ልጆቻችሁን ስታስጠኑ ልጆቻችሁን ማስጠናት በጣም ከባድ ነው የሚሆንባችሁ በጣም የተማራችሁ ሰዎች ልጆቻችሁን ለልጆቻችሁ የሚሰጡ የቤት ስራዎችን አንደርስታንድ ማድረግ ሁሉ ትቸገራላችሁ ልጆቻችሁን ማስጠናት አትችሉም በዚህ ዘመን ውስጥ ልጆቻችንን እንኳን ማስጠናት የማንችልበት ደረጃ ላይ ደርሰናል ምክንያቱም ሰብጀክት ማተሩ በጣም ከባድ ሆኖ እና ኢሬሌቫንት አደረገን እኛን ኢሬሌቫንት ያደረገን ነው ኤአይ ሲመጣ የዚህን 10x ነው የሚሆነው በጣም ኢሬሌቫንት ያደርገናል ነገር ግን if we let it ኢሬሌቫንት እንዲያደርገን ከተውንለት ነው ኢሬሌቫንት የሚያደርገን እንጂ ራሳችን ከዳከርን ኪዩሪየስ ከሆነን ከፈለግን ከሞከርን ሪሰርች ካደረግን ከምናምን ግን ኢሬሌቫንት አይደለም ነው ራሱ ኤአይን እንደ ቱል እንደ መሳሪያ ተጠቅመንበት በጣም ኢሬሌቫንት የሆነ በጣም ዋጋ ያለው ባለሙያ መሆን እንችላለን ማለት ነው ኦኬ ሶ ምርጫው የኛ ነው የሚሆነው የእያንዳንዳችን ነው ምርጫው የሚሆነው ማለት ነው ሶ ለምሳሌ አንድ ኢንጂነር አለ እንበል ያ ኢንጂነር እስካሁን ድረስ እንደሚያደርገው በአውቶካድ የቢልዲንጎችን ዲዛይን ይሰራል 5 ወርም 6 ወርም 1 አመትም ይፈጅበታል አንድ 15 ፎቅ ወለል ያለው ዲዛይን ለመስራት ሌላኛው ኢንጂነር ብልጥ ኢንጂነር በጣም ዳይናሚክ የሆነ ኢንጂነር ምን ያደርጋል በኢንጂነሪንግ ዙሪያ የተሰሩ ኤአይዎች ዲዛይን ከማድረግ ጋር የተሰሩ ኤአይዎችን በማጥናት በአንደርስታንድ በማድረግ እንዴት እንደሚሰሩ በማየት የነዛን ኤአይ አምጥቶ እንደ ቱል ተጠቅሞ እንደ መሳሪያ ተጠቅሞ ዲዛይን ያደርጋል ዲዛይን ሲያደርግ ይሄ በአውቶካድ በትራዲሽናል ወይ በተለመደው ኮንቬንሽናል ወይ ሲሰራ የነበረው 1 አመት ይፈጅበት የነበረው ሰውዬ ይሄ ኤአይ ተጠቅሞ ይሄኛው ኢንጂነር በ2 ቀን ይሰራዋል ሉክ ይሄ 1 አመት ነው የሚፈጀው የተከበራችሁ ተመልካቾቻችን ይሄ ደግሞ በ2 ቀን ይሰራዋል ልዩነቱን አይታችሁታል ይሄንን ቀጥታ ከጫዋታ ውጪ ነው የሚያስወጣው ይሄ ኢንጂነር ማለት ስለዚህ ይሄ ኢንጂነር ምርጫ አለው ምርጫው ምንድነው ልክ እንደዚህኛው ኢንጂነር ኤአይ በሱ ሙያ ዘርፍ ያሉ ኤአይዎችን ለመረዳት ለመጠቀም ጥረት ማድረግ አለበት በቃ ይሄ ነው የሚያስፈልገው ማለት ነው ሙዚቃ አቀናባሪዎችን ብትወስዱ ሙዚቃ አቀናባሪዎች አሁን ባለው ትራዲሽናል መንገድ ሙዚቃ ድምጽ እየተለቀመ ድምጽ እንትን ያዳምጡ ድምጽ እየሰሩ ሜሎዲ እየሰሩ ወዘተ እየጻፉ ምናምን ነው አሁን የሚሰሩት 1 አመት 2 አመት ይፈጅበታል ይሄን የሚሰራ ሌላኛው ኮምፖዘር የሙዚቃ ኮምፖዘር አራዳው ብልጡ ከጊዜው ጋር አብሮ የሚሄደው ኤአይ በዚሁ ዘርፍ ላይ ያሉ ኤአይዎችን በማጥናት በመግዛት በመማር ራሱን በማሰልጠን ከዛ ከሚሰራው ስራ ጋር ኤአይ ኢንተግሬት በማድረግ ሙዚቃ በ2 ቀን ውስጥ ኮምፖዝ ያደርጋል ይሄ 1 አመት በትራዲሽናል መንገድ ወይም በተለመደው ኮንቬንሽናል መንገድ አንድ ሙዚቃ አቀናብሮ ለመጨረስ 2 አመት ይፈጅበታል ይሄ 2 ቀን ይፈጅበታል 2 ቀን ብቻ ነው የሚፈጅበት ሉክ ይሄኛው ኮምፖዘር ይሄኛው ኮምፖዘር ከጫዋታ ውጪ ያስወጣዋል ማለት ነው
ራሱ በኤአይ አማካይነት የሚሰራው ሙዚቃ ቴስቱ ራሱ ድምጸቱ ራሱ ይለያል። ይሄኛው በጣም ወደ ኋላ የቀረ ይመስላል። ምክንያቱም የሰውም ቴስት በዛው መሰረት ነው ሼፕ እየተደረገ የሚሄደው። የሰውም ዲማንድ በዛው መሰረት ነው ሼፕ እየተደረገ የሚሄደው። አርቲፊሻል ኢንተለጀንስ በመጣ ቁጥር የሰውንም ፍላጎት የሰውንም ዲማንድ በዛው መልኩ ሼፕ እያደረገው ነው የሚሄደው። ስለዚህ ያኛው በጣም እየተጎዳ ይሄዳል። ስለዚህ ምንድነው ምን ማድረግ አለብን? ሁላችንም የኤአይ ቤዚክስ ማንበብ፣ ማወቅ፣ ማጥናት መቻል አለብን። ሁሉም ሰው ማለት ነው። ቢፈልግ በአማርኛ፣ ቢፈልግ በኦሮምኛ፣ ቢፈልግ በእንግሊዝኛ፣ ቢፈልግ በፈለገው ቋንቋ የኤአይ ቤዚክስ ሁሉም ሰው ማወቅ መቻል አለበት። ከዛ በኋላ ኤአይን እንደ ቱል መጠቀም መልመድ መቻል አለበት። ኤአይን እንደ ቱል ተጠቅመን ስራችንን ለመስራት መልመድ፣ ማወቅ፣ መለማመድ መቻል አለበት። ኤክስፕሎር ማድረግ አዳዲስ ያው ኤአይ ሲመጣ አዳዲስ ስራዎችም ይመጣሉ። ፕሮምፕት ኢንጂነሪንግ የሚባል ነገር ይመጣል። ኤአይ ትሬነሮች የሚባል ስራ ሊመጣ ይችላል። ኤአይዎችን ትሬን ማድረግ ራሱ ኤአይውን ትሬን ታደርጉታላችሁ ወደ እናንተ አትሞስፌር እንዲመጣ ወደ እናንተ ኤንቫይሮንመንት እንዲመጣ የእናንተን ኤንቫይሮንመንት እንዲለማመድ አሰልጣኝ ይፈልጋል እኮ ራሱ ኤአይ። ኦኬ ስታሰለጥኑት ነው የሚገባው። ከገባው በኋላ ነው በደንብ የሚሰራው። ሰው እንደዚህ የአሰልጣኝ መሆን ትችላላችሁ። በጣም ኪዩሪየስ መሆን መቻል አለብን። ኪዩሪየስ መሆን ምንድነው ኤአይ የሚሰራው? እንዴት ነው የሚሰራው? አሁን በቀደም ቪዲዮ የሚባል ወጣ። በሰከንድ ውስጥ ቪዲዮ ይሰራል። በጣም አስደናቂ፣ በጣም ሪያሊስቲክ የሆነ እውነተኛ የሆነ ቴክስት ብቻ በቴክስት እንዲህ አይነት ፊልም ስራልኝ ስትሉት ፊልሙን ይሰራል። እንዴት ነው የሚሰራው? እንዴት መጠቀም ይችላልው? እንዴት እንደዛ ያንን መጠቀም ይችላልው ብሎ ማለት ያስፈልጋል። አሁን የመጨረሻውና ትልቁን ጥያቄ ለመመለስ ልሞክር። ሳይንቲስቶች፣ ኢንጂነሮች የሰው ልጅ ሊያጠፋ ይችላል የተባለውን ኤአይ ለምንድን ነው ዴቨሎፕ የሚያደርጉት? የሰው ልጅን የሚያጠፋ ከሆነ ዞሮ ምንድነው ትርፉ ምንድነው? ኦኬ ለምን ይሰሩታል? ኦፕን ኤአይ እና ፌስቡክ እና ማይክሮሶፍት እና ጉግል ሌሎችም የቻይና ቴክኖሎጂ ኩባንያዎች ኤአይ ላይ እንደዚህ ከፍተኛ ኢንቨስትመንት ለምንድን ነው የሚያደርጉት? የሰው ልጅን የሚያጠፋ ከሆነ ለምንድን ነው እናንተ ከቤት የምትወጡት? ጧት ከቤት ለምን ትወጣላችሁ? ለምሳሌ ምክንያቱም ከቤት ሲወጣ መኪና ይገጫል እኮ፣ እንቅፋት ይመታል፣ አደጋ አለው። ለምን ትወጣላችሁ? ኪዩሪዮሲቲ ለማየት አካባቢው ምን ተፈጠረ ለማለት እንዲወጣ ብሎ የሆነውን ነገር ለማየት ከሰው ጋር ዲብሪፍ ለመደራረግ ማህበራዊ ህይወት ለመምራት እንደዚሁ ስራ ለመስራት ገንዘብ ለማግኘት አይደለ እንዴ? ለዚህ እንኳን ብቻ ብለን እኛ ከቤት እንወጣለን። ሪስኩ እንዳለ ሆኖ መሞት አለ፣ መኪና ሊገጭ ይችላል፣ ወዘተ መኪና ሊገጨኝ ይችላል ተብሎ አንድ ሰው ቤቱ ቁጭ አይል ይወጣል። አንድ ለምንድነው የህዳሴ ግድብ በራሳችን ገንዘብ የህዳሴ ግድቡን ለመገደብ ለምን ወሰንን? ከፍተኛ ጦርነት ውስጥ ሊከተን ይችላል ብለን ነበር አይደል? ችግሮች ሊፈጥርብን ይችላል። ጦርነት ውስጥ ልንገባ እንችላለን። እንደዚሁም ደግሞ ገንዘብ የለን፣ በየትኛው ገንዘብ እንሰራለን? ብዙ እግርና ተወርች የሚይዙ ነገሮች ነበሩ እኮ። የህዳሴ ግድቡን ላለመስራት ብዙ ምክንያቶች እኮ ነበሩ። ጦርነት ውስጥ እንገባለን፣ እልቂት ውስጥ እንገባለን፣ ሀገራችን በጦርነት ትታመሳለች ሊባል ይችላል። ወይም ደግሞ ምንም አይነት ገንዘብ የለንም፣ ከየት አምጥተን ይሄ ሁሉ ገንዘብ አዋጥተን የምንሰራው ማለት እንችል ነበረ። ነገር ግን ምን ነው መስራት አለብን ብለን ወጣን እና መስራት ጀመረ። ኦኬ አሁን የደረሰበት ደረጃ ደረሰ። ዋይ ለምን እንደዛ አደረገ? ምክንያቱም ድምር ውጤቱ ጠቃሚ ስለሆነ፣ ምንም አይነት ችግር ስላሌለ ሳይሆን ድምር ውጤቱ ጠቃሚ ስለሆነ። ኤአይም አሁን ባልኳችሁ መልክ ኪዩሪዮሲቲ፣ አንደኛው ኪዩሪዮሲቲ ነው። ቅድም ከቤታችሁ ስትወጡ ምን አለ፣ ምን ተፈጠረ፣ ማን ሞተ፣ ማን አገባውና እንኳን ለማለት ከቤት ይወጣል። ተውትና ወጥቶ ስራ ሰርቶ ገንዘብ አግኝቶ የኑሮ ለማስኬድ ይቅርና ለማየት እንኳን ይወጣል ከቤት ማለት ነው። ሶ ኪዩሪዮሲቲ ማለት ኤአይ ምን ሊሰራ ይችላል፣ የሰው ልጅ ምን ያህል አቅም አለው ባውንደሪውን ፑሽ በማድረግ በቃ የማይነካውን የማይገፋውን በመግፋት ምን እንዳለ ማወቅ ይፈልጋል።
የሰው ልጅ ለኩሪዮሲቲ ሲባል ለሶሳይታል ቤኔፊት አለው ለህብረተሰቡ የሚያመጣቸው ብዙ ጠቀሜታዎች አሉ ኤአይ በዛ ምክንያት ኢኮኖሚክ ኢንሴንቲቭስ አሉ ኢኮኖሚክ ኢንሴንቲቭ ማለት ከፍተኛ የሆነ ገቢ ያመጣል አርቲፊሻል ኢንተለጀንስ የሚበልጥ አገር ማለት በኢኮኖሚ አንደኛ ነው የሚሆነው በሚሊተሪ አንደኛ ነው የሚሆነው በኤአይ ዓለምን የሚመራ ሀገር ሱፐር ፓወር ነው የሚሆነው ዓለምን የሚመራ ኒውክሌር ፓወር ቀርቶ ኤአይ ነው የሚሆነው መሳሪያው ማለት ነው ሌላኛው ኮምፒቲሽን ነው ኮምፒቲሽን ማለት ውድድር ነው መወዳደር ነው ቻይናዎች አሜሪካኖች እንዳይቀድሟቸው አሜሪካኖች ሩሲያኖች እንዳይቀድሟቸው ሩሲያኖች ህንዶች እንዳይቀድሟቸው ህንዶች እሽቅድምድም ነው ኮምፒቲሽን በራሱ ማለት ነው ሌላኛው ግን እነዚህ እንግዲህ አራቱ መሰረታዊና ኪዩሪዮሲቲ ሶሳይታል ቤኔፊት ኢኮኖሚክ ቤኔፊት አለው እና ደግሞ ኮምፒቲሽን በእነዚህ ምክንያት ነው ኤአይ ዴቨሎፕ እየተደረገ ያለው ነገር ግን እንዲሁ ስምብለን የተወሰኑትን ጠለቅ ያልኩ ገብቼል ላውራችሁ አንደኛው ኤአይ በጣም ትልልቅ ችግሮችን መፍታት ይችላል ለምሳሌ ለካንሰር ትሪትመንት አልተገኘለትም ወይም ደግሞ 100% አፍ ተሞልቶ የሚነገርለት ትሪትመንት የለም ለካንሰር ለተለያዩ አይነት ካንሰሮች እነዛን ሶልቭ ማድረግ ይችላል ለካንሰር ሌሎች ግሎባሊ እስካሁን ድረስ የሰው ልጅ ያልፈታቸው በጣም ብዙ ጥያቄዎች አሉ እነዛን ጥያቄዎች መፍታት አለብን የሚል ስሜት አለ ለምሳሌ ኢትዮጵያ እንኳን ብትወስዱ ጤፍ መቼ መተከል እንዳለበት በኤግዛክትሊ ቀኑ ማወቅ ይቻላል በአርቲፊሻል ኢንተለጀንስ እስካሁን ድረስ ከአያት የመጣ ከቅድመ አያት የመጣ ዕውቀት ልምድ አማካይነት ነው ጤፍ ምንዘራው እንዴት እንደሚዘራ ወዘተ እስካሁን ድረስ ቅድም የዳቦ ምሳሌ እንደነገርኳችሁ ጤፍም ሲዘራ ኢትዮጵያ ውስጥ ምናልባት ያላወቅነው መንገድ አለ በየጤፍ ምርታማነታችን አሁን ካለው ምርታማነት በ100% በ200% እጥፍ ማድረግ ይቻላል ስላላወቅን ነው ብናውቅ ኖሮ ኢትዮጵያ የጤፍ ምርቷ አሁን ካለው ምርት በ3 በ400 በ500% ማሳደግ ይቻላል ኤአይ ይሄንን ነገር መመለስ ይችላል ስለዚህ ኩሪየስ ነን ይሄን ነገር ማየት አለብን ማወቅ አለብን ነው አንደኛው ሌላኛው ቅድም እንዳልኳችሁ ኢኮኖሚክ እና ኮምፒቲቲቭ የሆነ ፕሬሸር አለው ኮምፒቲቲቭ የሆነ ፕሬሸር ማለት አንዱ ሀገር ከሌላኛው ሀገር ጋር ያለው ውድድር በኤአይ ለመቅደም ከፍተኛ የሆነ ኮምፒቲሽን አለ ከፍተኛ የሆነ የአቅም መለካካት አለ የዕውቀት መለካካት አለ ያንን ለማግኘት እንትን ይላል ማለት ይሰራሉ ሌሊትና ቀን ሁለተኛ ከፍተኛ የሆነ የኢኮኖሚክ ቤኔፊት አለው ለምሳሌ ከፍተኛ የሆነ ኢኮኖሚክ ቤኔፊት አለው ማለት ኦልሞስት የዓለም ኢኮኖሚ በሙሉ በተወሰኑ ኩባንያዎች እጅ ስር ሊገባ ይችላል ወደፊት ለምሳሌ ChatGPT ኦፕን ኤአይ አለ ጉግል አለ ማይክሮሶፍት አለ ፌስቡክ አለ ሜታ አለ አይደል እነዚህ አራት ናቸው ዲፕሲክ አለ እንበል 1 3 4 ሌሎች የቻይና ኩባንያዎች አሉ እንበል ለምሳሌ ChatGPT 4o እኔ ስልክ ላይ አለ እናንተም ስልክ ላይ አለ ነገር ግን አሁን የህክምና አገልግሎት መስጠት ቢችል ChatGPT 4o የህክምና አገልግሎት መስጠት ቢችል እዚህ አፕሊኬሽን ዳውንሎድ አድርጌዋለሁ ስልኬ ላይ ኦኬ ቢችል ነው የምላችሁ አሁን ከሚሰጠው አገልግሎት የላቀ ሆኖ ነገ ከነገ ወዲያ እኔን ማከም የሚችል ቢሆን እንዴት ነው ማከም የሚችለው ለChatGPT 4o ከዚህ በፊት ያለውን የህክምና ስቶሪ የህክምና ታሪኬን በሙሉ ከሆስፒታል አመጣና አስገባለታለሁ ኦኬ ምን አይነት በሽታን ይዞኝ እንደነበር ከዚህ በፊት ከልጅነት ጀምሮ ያለውን የነበረኝን የህክምና ታሪክ በሙሉ አስገባለታለሁ አንደርስታንድ ያደርጋል ይገባዋል ከዛ በኋላ እንዲህ ያደርገኝ ነው እንዲህ አይነት ስሜት እየተሰማኝ ነው እንደዚህ ነው ብዬ እለዋለሁ ኦኬ ደም ሄድና አሰራ ይለኛል ደም ሄጄ አሰራና ስካን አድርጌ ሰጠዋለሁ የደም ውጤቱን የምናምን የላቦራቶሪ ውጤት ስካን አድርጌ ያስገባውና ከዛ በኋላ አንደርስታንድ አድርጎ ምን ብሎ እንዲህ አይነት መድኃኒት ወሰድ ለ3 ቀን እንደዚህ ብሎ ይለኛል ስለኝ ይሄ ChatGPT 4 ወይም ደግሞ ሌላ ጀሚናይ የሚባለው አፕሊኬሽን ዳውንሎድ አድርጌዋለሁ ዳውንሎድ አድርገው ፕሮባብሊ 2 ብር ከፍያለሁ እንበል ያቺ 2 ብር አግኝቷል እንትን ኦፕን ኤአይ የሚባለው በሙሉ ሆስፒታል የሚባለው ነገር ድራሹን ያጠፋዋል ማለት ሆስፒታል በየውስጥ ሆስፒታል እየሄዳችሁ የምትታከሙትና የምታወጡት ወጪ ቀርቶ በ2 ብር ታከምኩኝ ማለት ሰማው የተወሰነ ኤክስተርናል ገዛዎች ሊኖሩ ይችላል ግን በ2 ብር ህክምና አደረኩ ማለት
probably የሆነ ሆስፒታል ሄዳችሁ 20 ሺህ ብር የሚያወጣ የህክምና ወጪ በ2 ብር ብቻ ChatGPT-4 ኦን ዳውንሎድ በማድረግ ብቻ 2 ብር ከፍዬ ሙሉ ለሙሉ የህክምና አገልግሎት አገኘው ማለት ነው። ያ ማለት በሙሉ ኢትዮጵያ ውስጥ ያሉ በሙሉ ዓለም ላይ ያሉ ሆስፒታሎች ዲስራፕትድ ይሆናሉ። ወደ እነሱ የሚሄድ ደንበኛ አይኖርም ማለት። ነገር ግን እነዚህ ሆስፒታሎች ይወስዱት የነበረው ገንዘብ በሙሉ ማን እየወሰደው ነው? OpenAI እየወሰደው ነው። OpenAI ይሰበስበዋል። በዓለም ላይ ያለውን ገንዘብ በሙሉ ይሰበስበዋል ማለት። የዓለም ኢኮኖሚ በሙሉ OpenAI ላይ ፌስቡክ እነ ጉግል እነ ማይክሮሶፍት ይቆጣጠሩታል ማለት። ስለዚህ የዓለምን ኢኮኖሚ ተቆጣጠሩት ማለት ነው። ለዚህ ነው ቻይና ሌሊትና ቀን የምትሰራው። ለዚህ ነው ሌሎች ህንድ ሌሊትና ቀን የሚሰራው። ምክንያቱም የአሜሪካ ሙሉ ለሙሉ የዓለምን ኢኮኖሚ ሰብስባ እንዳትይዝ which በሌላ ነገር ዓለምን ሙሉ ለሙሉ መቆጣጠር ማለት እንዳትይዝ የራሳቸውን ሼር እንዲኖራቸው የዓለምን ኢኮኖሚ ሼር ለማድረግ ሌሊትና ቀን ይሰራሉ ያደጉ ሀገሮች ቻይና፣ አሜሪካ፣ ሩሲያ እንዳቅሟ ህንድ ሌሎችም ሀገሮች ማለት ነው። ስለዚህ ኔሽኖች ሀገሮች ቅድም እንዳልኳችሁ ፖለቲካል ኢንተርቬንሽን ሊኖር ይችላል። ፖለቲካል ኢንተርቬንሽን ማለት የሆነ ህግ ወጥቶ የሆነ ጋይድላይንስ ወጥቶ የሆነ ፖሊሲ ወጥቶ ነው እንደዚህ መሆን የለበትም፣ አንድ ሀገር የሁሉ ነው ነገር መሰብሰብ የለበትም፣ የተወሰነ ሼር መኖር አለበት ብሎ ሊያወሩ ፖለቲካል የሆነ ኢንተርቬንሽን ሊኖር ይችላል። እኔ አይመስለኝም እንደዛ፣ ግን ሊኖር ይችላል። እንደዛ እንዳይሆን እያንዳንዱ ሀገር ኢትዮጵያንም ጨምሮ በኤአይ ላይ ከፍተኛ ጥረት ማድረግ አለበት። አለበለዚያ የኢኮኖሚ ጥገኛ ነው የሚሆነው ሁሉም ሀገር ማለት ነው። ኢኮኖሚክ እና ኮምፒቲቲቭ ፕሬሸሩ ከፍተኛ ነው። ሌላኛው ሪስኩን ማኔጅ ማድረግ እንችላለን ነው። አሁን ቅድም እንዳልኳቸው አርቲፊሻል ኢንተለጀንስ ከሰው ልጅ ቁጥጥር ውጭ ወጥቶ በኋላ ላይ የሰው ልጅን እንደገና መልሶ ያጠፋል የሚለውን ኮንትሮል ማድረግ እንችላለን። አንዳንድ ኤቲካል የሆኑ ጋይድላይንሶችን መፍጠር እንችላለን። እንደዚሁ መስማማት እንችላለን። የተወሰኑ ሴፍቲ ሪሰርቾችን መስራት እንችላለን። እንደዚሁም ደግሞ አንዳንድ ሬጉሌሽኖች እናወጣለን። አርቲፊሻል ኢንተለጀንስ ከቁጥጥራችን ላይወጣ ይችላል ብለው ያስባሉ። ሌላኛው ሚሊተሪ ነው እና ስትራቴጂክ አድቫንቴጅ አለው። አንድ ሀገር በኤአይ ከፍ አለ ማለት በኤአይ መሪነቱን ያዘ ማለት የዓለም ሱፐር ፓወር ነው የሚሆነው። ማንም በሚሊተሪ እሱን የሚያክል የለም። ለምሳሌ አንድ ጄኔራል 100,000 ወታደሮችን አሰልፎ ግራ ቀኝ ያዝ ልቀቅ ምናምን ሊል ይችላል። አንደኛው ጄኔራል ደግሞ አንድ 10 ሮቦቶች ማሽን ገን የታጠቁ 10 ሮቦቶች አሉት እንበል። ይሄኛውን ጄኔራል ምን አይነት ጦርነት ነው የሚሆነው ማለት ዝም ብሎ ነው የሚሆነው ማለት እነዚህ 10 ሮቦቶች እነዚህ 100 ሺዎቹን ወታደሮች በ9 ደቂቃ አናታቸውን ያልክ ጨርስልኝ ብሎ መስጠት ብቻ ነው። በ9 ደቂቃ እንደውም ደቂቃ ሁሉ ስፔሲፋይ አድርገው በ9 ደቂቃ 100 ሺዎቹንም እንዲጨርሷቸው ማድረግ ይችላል። ስለዚህ ይሄ ጄኔራል እና ይሄኛው ጄኔራል በምንም መስፈርት ሊወዳደሩ አይችሉም ማለት። ስለዚህ በአርቲፊሻል ኢንተለጀንስ የላቀ ሀገር ማለት ከፍተኛ አቅም ያለው ሚሊተሪ ፓወር አለው ማለት ነው። በፍጹም እንደዚህ መናገር አይቻልም። በጣም አቅሙ የተለያየ ነው የሚሆነው። የህዳሴ ግድባችንን 24 ሰዓት 7 ቀናት 365 ቀናት ድሮኖች አውቶኖመስ ድሮኖች ምንም ሰው የሌላቸው በራሳቸው መንቀሳቀስና በራሳቸው 24 ሰዓት ኮንትሮል የሚያደርጉት የሚጠብቁት ድሮኖች ቢኖሩ አውቶኖመስ ድሮኖች በጣም ስማርት የሆኑ ድሮኖች ስለነዚህ ድሮኖችም እንደዚሁ በአንዱ ፕሮግራም አወራቸዋለሁ። በጣም ስማርት ማሰብ የሚችሉ ድሮኖች አሉ። ስማርተር ዛን ሂውማን ማለት ከሰው ልጅ የበለጠ ስማርት የሆኑ ድሮኖች አሉ። በእነዛ ድሮኖች ህዳሴ ግድባችን መጠበቅ ብንችል ጋርድ ማድረግ ብንችል ማንም ሊነካን አይችልም አይደለ? ማንም ሰው ወይም ደግሞ ከሚሊተሪ ወጣ ብላችሁ ለምሳሌ የኢትዮጵያ አርሶ አደር አርቲፊሻል ኢንተለጀንስ ፓወርድ የሆኑ ድሮኖች ቢኖሩት እያንዳንዱ አርሶ አደር እና አረም ኮንትሮል ማድረግ ቢችለው አረም ማለት ምርት የሚያበላሹ ነገሮችን እዚህ ጋር አረም አለ ብሎ ራሱ አረሙን መንቀል የሚችል ድሮኖች
ሊኖሩ ይችላል ምን ያህል ፕሮዳክቲቭ እንደሚያደርጉ ማለት ነው አይ ቲንክ እነዚህ ናቸው አርቲፊሻል ኢንተለጀንስን ከመስራት ወደ ኋላ የማይለው ዓለም በኪዩሪዮሲቲ ምክንያት የተለያዩ ማህበራዊ ጠቀሜታዎች ስላሉት ከፍተኛ የሆነ ኢኮኖሚ ጠቀሜታ ስላለው ከፍተኛ የሆነ ውድድርም ስለሆነ እንደዚሁም ደግሞ የሰው ልጅ ባውንደሪን ፑሽ ማድረግ ስለሚወድ ባውንደሪ አልፎ ምን አለ ከዛ ቀጥሎ ከባውንደሪው ቀጥሎ ምን አለ ማየት አለብኝ በህይወት ያለው ይላል ለምሳሌ ስታርጌት የሚባለው በጣም ትልቅ ፕሮጀክት አለ አሁን አሜሪካ ውስጥ እየተሰራ ያለው አይደል ስታርጌት በህይወቴ 100 ቢሊዮን እንዴት ተሰጣለ ለዚህ ፕሮጀክት 100 ቢሊዮን እኮ በጣም ብዙ ነው ብለው ሲጠይቁት ነው እኔ በህይወቴ ይሄን ነገር ማየት ፈልጋል በቃ ኪዩሪዮሲቲ ነው አለ በቃ ሌላ ነገር አይደለም አተርፋለሁ 100 ቢሊዮኑ 200 ቢሊዮን ይሆንልኛል አይደለም በኔ እድሜ በህይወት ያለሁኝ ይሄ ነገር ተሰርቶ ማየት ፈልጋል በቃ ኪዩሪየስ ነኝ ለዚህ ነው 100 ቢሊዮን ዶላር የሰጠሁት ብሏል ኪዩሪዮሲቲ ቀላል ነገር አይደለም ኪዩሪዮሲቲ ቀላል ነገር አይደለም ሶ ይሄን ይመስላል የተከበራችሁ ተመልካቾቻችን የዛሬ ቆይታችን በዚህ ያበቃል በሚቀጥለው ሳምንት ስለ ኤጀንቲክ ኤአይ እንደዚሁ በስፋት በዝርዝር አወራቸዋለሁ እንደ የዛሬውን ፕሮግራም አይ ሆፕ በደም እንዳዳምጣችሁ በደም አተኩራችሁ እንደተከታተላችሁ ተስፋ አደርጋለሁ በሚቀጥለው ስለ ኤጀንቲክ ኤአይ ሳወራ ልክ ዛሬ ባዳመጣችሁኝ መሰረት መልክ እንድታዳምጡኝ አደራ ጠይቃለሁ በሚቀጥለው ሳምንት እንገናኛለን እስከዛው ድረስ መልካም ሳምንት